በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚህች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ ያረፈ። ይህም ቅዱስ ከግብጽ ሀገር ስሟ ሰኑስት ከምትባል ሀገር ነበረ። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጪኝ ብሎሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦቹ ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ሥራ የሚሰራ ይህ ልጅ ነው አለ። ይህ ብሶይ የካሳና ስጋው የከሳና ስጋው የኮሰሰ ነበርና እናቱ ለዚያ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል ከነዚህ አንዱን ጠንካራውን ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳም ሄደ። በአባ ባይሞይ ዘንድም መነኮሰ። እርሱም አባ ዮሐንስ አጢርን ያመነኮሰ ነው። ከዚህም በኋላ እጅግ ጽኑ የሆነ ተጋድሎንም መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ይጾመ። በቀንና በሌሊት በጾምና በጸሎት እየተጋም ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበር። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም ያየው ዘንድ የተገባ ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣው ነበር። በአንዲት ቀንም የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። ረዱም በመጣ ጊዜ ልጅ ሆይ ተነስና በኩስኩስቱ ውስጥ ካለው ውሃ ጠጣ አለው። ረዱም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንም ብሎ ቸለል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጅ ሆይ ተነስና ከኩስኩስቱ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለውም ጊዜ ተነስቶ ወደ ኩስኩስቱ ሄደ። ነገር ግን ውሃ አላገኘም። አባ ብሶይም የጌታችንን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጤንም ደነገጠ። አባ ብሶይም ረዱን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውን ባልተወው ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደም ጊዜ ሙቶ አገኘው። አባ ብሶይም ለረዱ ይህን በትሬን በላይ አኑርና ተነስተህ እንድታነጋግረኝ አባቴ ያዝሃል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረ። ወዲያውኑም ተነስቶ ስማ፣ ለአባትህም ታዛዥ ብትሆን ይህ ድንጋጤ ባላገኘህም ነበር አለው። ይህንንም ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንንም አላገኘም። አባቴ ሆይ ካንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ መንግስቴን ትቼ መነኮስ በሆንኩ ነበር አለኝ። እኔም ምን ጎደለብህ? የጣዖትን አምልኮ አስወግደህ የቀናች ሃይማኖትን ስልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻቸዋለሁና አለኝ። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለእናንተ ቤቶች ሚስቶችና ልጆች ሀብትና ለዓለም የተዘጋጀ ሁሉ አሏችሁ፣ በእነርሱም ትጽናናላችሁ።
መነኮሳት ግን ከዚህ ከተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህን ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጡም መነኮሳትን እመላለሁ። ቅዱስ አባ ብሶይም ጌታዬ ፈጣሪዬ ሆይ የበዙ ከሆነ ምግባቸውን ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ አስብላቸዋለሁ፣ ምንም እንዲያጡ አልተዋቸውም አለው። በሀገረ እንዴናው ስለሚኖር ስለ አንድ ገዳማዊ ሽማግሌም ተነገረ። በትምህርቱ አምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይም ይህን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮዎች አድርጎ ወደ ገዳመ እንዴና ሄደ። ከዚያ ገዳማዊ ሽማግሌ ጋርም ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3 ጆሮዎቹም ጠየቁት። እንዲህም አላቸው፣ ለኔ ልዩ 3 አካላት አሉኝ። ስራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለና አሉት። ከብሉይና ከአዲስ መጽሐፍትም ይተረጉምላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይም የዋህ ረድ ነበረው። የእጅ ስራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ የዕርፈት ቃልን እስከሚናገር ድረስ ከእውነት መንገድ አሳሳተው። በተመለሰ ጊዜም በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየው አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜውም በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላይ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም አመሰገነው። ረዱንም እንዲጠነቀቅና የቀናች ሃይማኖቱንም እንዲያጸና ልዩ ከሆነ ሰውም ጋር ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎችም ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሄደ። በዚያ ተቀመጠ። ከዚህም በኋላ አረፈ። የመከራውን ወራት ጸጥ ባለ ጊዜ የቅዱስ አባ ብሶይን ሥጋ ከቅዱስ አባ ቡላ ሥጋ ጋር በአንድነት ወደ አስቄጥስ ገዳም አመጡ። ከሥጋውም ብዙ ድንቆችና ተአምራቶች ተገለጡ። ዘመኑ 57 ነበር። በአስቄጥስም ገዳም እየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት ኖረ። ከመመንኮሱም በፊት ከዓለም ውስጥ 20 ዓመት ተቀመጠ። እግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለብሶይ ዘአፈርፈደ ተጋድሎ እስከ በመንፈስ መጺኦ ቆስጠንጢኖስ ይቤሎ መንግስተ ምድር ወትፍግተ ዓለም ዘይመስሎ ሶበሰ አይመርኩ እምገደፍኩ ኩሎ ክብረ መነኮሳት ከመዝ በሰማይ ዛሃሉ። በዚህችም ቀን ዳግመኛ ከእስክንድርያ ከተማና ከገምኑዲ የሆኑ ቅዱሳን አቤሮንና አሶም በሰማዕትነት አረፉ። የሊህም ቅዱሳን ወላጆቻቸው እግዚአብሔርን የሚፈሩ ምዕመናን ነበሩ። ብዙ ምጽዋትንም ይሰጡ ነበር። የአባታቸውም ስም ዮሐንስ የእናታቸውም ማርያም ነበር። አባታቸው ባረፈ ጊዜ የአቤሮን ዕድሜ 30 የአቶምም ዕድሜ 27 ዓመት ነበረ። በቤተ ክርስቲያን አገልግሎትም የተጸመዱ ነበሩ፣ የሚራሩም ነበሩ። መጻተኞችንም በፍቅር ይቀበሏቸው ነበር። በትሩፋት ሁሉና በበጎ ስራም ፍጹማን ነበሩ። ፈርማ በሚባል ሀገር ብዙ ሰዎች በሰማዕትነት ባረፉ ጊዜ እሊህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችንም አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱሳን አያኖስ ሥጋ ነበረ። ለጭፍሮችም ብዙ ገንዘብ ሰጥተው ከጭፍሮች እጅ ወደ ቤታቸው ወሰዱት።
ከከበረ ድንጋይ በተሰራ ሳጥንም ውስጥም አኖሩት። በፊቱም ሁልጊዜ የሚበራ መብራትን አኖሩ። ከስጋውም ታላላቅ ድንቆችና ተአምራቶች ተገለጡ። በዚያን ጊዜም እሊህ ቅዱሳን ስለዚህ ስለ ኃላፊው ዓለም ፍጻሜና በመንግስተ ሰማያት ስላለው ዘላለማዊ የተድላ ደስታ ኑሮ አሰቡ። ከዚህም በኋላ ተስማምተው ወደ እስክንድርያ ከተማ ሄዱ። በመኮንኑም ፊት ቆመው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸውና ከላም ቆዳ በተሰራ ጅራፍም ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ስለታምና ረጃጅም በሆኑ ችንካሮች ስጋቸውን ቸንክረው ከታች እሳትን አነደዱባቸው። ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸውም ዘንድ አዘዘ። ካፍንጫቸውና ካፋቸውም ብዙ ደም ወረደ። ጌታችንም ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ በቆሙ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህም በኋላ ወደ ሀገረ ፈርማ ላካቸው። መኮንኑም ለአማልክት ዕጣን አጢሱ አላቸው። እምቢ ባሉትም ጊዜ ከኮምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸውና በአፍንጫቸው ጨመረ። እነሱም ይህን ሁሉ ስቃይ ታገሱ። ከዚህም በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውንና የእግሮቻቸውንም ጭፍሮች አወለቁ። በብረት በትሮችም አጽንተው መቷቸው። በዚያን ጊዜ የመኮንኑ ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳኑን ለመናቸው። እነርሱም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመኑት። ያን ጊዜም ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳኑንም ወደ ሀገራቸው ሄዱ ዘንድ ለቀቃቸው። ወደ ሀገራቸው ወደ ገምኑሪም በደረሱ ጊዜ የቀረ ገንዘባቸውን ለድሆችና ለችግረኞች ሰጡ። የቅዱስ አናንዮስንም ስጋ ስሙ ሰረባሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራትን እንዲያበራም አዘዙት። ከዚህም በኋላ በርሙን ወደሚባል ሀገር ሄደው በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። መኮንኑም እንዲገርፏቸውና እንዲጎትቷቸውም አዘዘ። ደማቸውም እንደ ውሃ ፈሰሰ። ደንቆሮና ዲዳ የሆነች ሴትም መታ ከቅዱሳኑ ደም ወስዳ አፏንና ጆሮቿን ልቧንም ቀባች። ወዲያውኑም ድና ተናገረች፣ ሰማችም። መኮንኑ ግን አሰራቸው። ከዚህም በኋላ እነርሱም ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል ተቀበሉ። በዚያም ከገምኑሪ ሀገር ሰረባሞንና ሌሎች ሰዎችም ነበሩ። በበፍታምና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ ሀገራቸው ወደ ገምኑሪም ወሰዷቸው። ከገምኑሪም ከተማ ውጭ በደረሱ ጊዜ ስጋቸው የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋችን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይህ ነው የሚል ቃልን ከሰማይ ሰሙ። በዚያም አኖሯቸው። ከዚህም በኋላ ቤተክርስቲያን ሰሩላቸው። ስጋቸውንም ከቅዱሳን አናንዮስ ስጋ ጋር በውስጧም አኖሩ። በገምኑሪ ሀገርም ድንቆችንና ታምራቶችን እያሳዩ እስከ ዛሬ ድረስ አሉ። ለእኒህ ቅዱሳንም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውንም እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል፣ ስቃይንም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳንን ሰጣቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአቤሮን ወለው አቶም በእንተ ክርስቶስ ዘሃሙ በጥብጣቤ ዘላለም በታምራቲሁ እጹብ ወመንክራቲሁ መድመም ዘሳቦሙ ለሉ ወአብጽሖሙ ለደም ለአናንዮ ሰማይ ሰላም ሰላም። በዚህችም ቀን ከግብጽ ደቡብ አካ በሚባል አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኒ አረፈ። ይህም ቅዱስ ቄስ ነበረ። የምዕመናንን መከራቸውን የሰማዕታትንም መገደላቸውን በሰማ ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና
በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ስም በመኮንኑ ፊት ታመነ። መኮንኑም ጽኑ የሆነ ስቃይን ብዙ ቀን አሰቃየው። ነፍሱንም በእግዚአብሔር እጅ ሰጠ። የሰማዕትነት አክሊልንም ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለበላኒ ብፁዕ ሰናይ ተልኮ ቀሲስ በውስተ ምስዋ ስደተ ምዕመናን ሰሚዮ ቅትለተ ሰማይ በግብ እንዘይዘሩ ነዋዮ ላይለ ነዳያን ሰብ በአውደ ምኪናን ቆመ ጽቧ ለስም። ዳግመኛም በዚህች ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚሳኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ እሳት ገዳም ሄደ። ከዚያም ደርሶ ቤተክርስቲያኒቱን ተሳለማት። በዚያም አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕል አየ። ከዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣትህ መልካም ነው፣ ከዚህም አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥም ቋንቋ እንግዳ ነህና በቃ በምህረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያም ባለፈ ጊዜ መነኮሳቱ መልኩ የተዋበ ሁለመናውም ያማረ እንደሆነ ተመለከቱ። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ ከግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት አልተወለገምና እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚንቁት ቦታ ሰደዱት። በዚያም መስፈርስ በሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የተጣለ ድሃ ሰውን አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤልን፣ በግርጌ ቅዱስ ገብርኤልን፣ በቀኙም ሩፋኤልን፣ በግራውም ሰዳካኤልን አየ። እነርሱም በክንፋቸው ጋርደውት ነበር። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን የማይፈራ ጎበዝ እንዴት ነህ ብለው ሰላምታን ሰጡት። አባ ኪሮስም አደነቀ። በልዕልና ነዋሪዎች ሆይ ከዚህ ለምን ተቀመጣችሁ አላቸው። ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያሳርፈው ድረስ ነው አሉት። ከዚህም በኋላ ወደ ታመመው ድሃ ተመልሶ በዚህ ቦታ ከኖርህ ምን ያህል ዘመን ነው አለው። በሽተኛውም 65 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰ። አበምኔቱና የገዳሙ መነኮሳት ይጎበኙሃልን ብሎ ጠየቀው። በሽተኛውም አባቴ ሆይ የለም አይጎበኙኝም፣ ፊታቸውንም ካየው 15 ዓመት ይሆናል ብሎ መለሰ። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህስ ማን ናት አለው። በሽተኛውም እንዲህ ብሎ መለሰ። አባቴ የኬልቄዶን ንጉሥ፣ እናቴም የራህራህ ንጉሥ ልጅ ናት። አባቴ ኪሮስ ሆይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ በእግሮቻቸው ይረግጧቸዋል። አባ ኪሮስም ወደዚህች ገዳም ማን አደረሰ አለው። ድዌውም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰውም ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነጋ ተነስተህ ከእነዚህ ቅዱሳን ጋር ሂድ አለኝ። በእንዲህ ያለ ስራ ወጥቼ ወደዚህ ቦታ ደረሱ። ምንም በጎ ስራ ሳልሰራም እንደነሱ ሆነው። አባ ኪሮስም እኔ አጽናናሃለሁና ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ስራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርም ስጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬቫስ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ፣ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራም ወደ ተራራ ይዞር ነበረ። ሞቱንም አላስተዋልኩም፣ ሕይወቱንም አላወቅኩም። ዳግመኛም አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምንም ሳይቀመስ ማቅ ለብሶ በቀንና በሌሊት ለጸሎት ይተጋ ነበር።
በእንዲህ ያለ ስራም ኖሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግስተ ሰማያት አኖሯት። አሁንም ወንድሜ የምነግርህን ስማኝ። የፈጣሪ የእግዚአብሔርን ተግሳጽ አታድንቅ፣ የወደደውን ይገስጻልና። ያም በሽተኛ ድሃ መነኮስ እውነት ነው፣ ለኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያች ሰዓትም ያን በሽተኛ በሞት ያሰናበተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በድንገት መጣ። እልፍ አእላፋት መላእክትም በዙሪያ ሆነው ከእርሱ ጋር ነበሩ። ለጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችንን እናመስግነው፣ ለችግረኞችም ተስፋ የሆነ አምላካችንን እናመስግነው እያሉ ይዘምሩ ነበረ። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸዋልና። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣህ አለ። ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህ ሰው ጻር በዝቶበታልና ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁን ዘንድ ይህችን የገነት ተክለ አበባ ከእጅ ወስደህ በዚህ በሽተኛ ፊቱ ላይ ጣል አለው። አባ ኪሮስም ያንን የገነት ተክለ አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት፣ ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህም በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ ከመነኮሳት እዘዝ አለው። አበምኔቱም ምን ግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ስራ እንጂ የሰው ስራ አይደለም አለው። ስላስጨነቀውም 7 መነኮሳትን አዘዘለት። እነርሱም ማይጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑታሉና የረከሱ ማዕጠንቶቻችሁን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያን ጊዜም 4ቱ የመላእክት አለቆች ስጋውን በከርቤና በሚያ አጠኑ። መዓዛውም ያንን በዓት መላው። እነዚህ መነኮሳትም የሚያሸተን ምንድነው? ይህ መነኮስ ስራዬን ያውቅ የሆነ ተባባሉ። ከዚህም በኋላ ስጋውን ወስደው በዚያው ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሚሳኤል ሶባይረፈም ተጽሮ እደ ኪሮስ ድህረ ቀበሮ ለለመነንዎ ቅድመ ወያወፁ ማይደሮ ያቅልል ለክሙ ይቤሎሙ ለጌጋይክሙ ጦሮ እስበር በግፍክሙ ቦይኩ ለክርስቶስ አገሮ። በዚህች ዕለት ከላይኛው ግብጽ ከብህንሳ ከተማ አባ ቢማ በሰማዕትነት አረፈ። ይህም ሰው ባለጸጋና በጎ የሚሰራ ድሆችንም የሚወድ በሀገርም ላይ የተሾመ ነበረ። በአንዲት ዕለትም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በራእይ ፊቱ ከፀሐይ ብርሃን እጅግ እያበራ አየው። እንዲህም አለው፣ ሰላም ላንተ ይሁን። ወደ መኮንኑም ሂደህ በስሜ ታመን፣ እኔ የክብር አክሊልን አዘጋጅቼልሃለሁና አለው። ከእንቅልፉም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህም በኋላ ጸሎት አድርጎ ከቤቱ ወጣ። ሉቂያኖስ ወደሚባል መኮንንም ሄዶ በፊቱ ቆሞ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም ባየው ጊዜ ሹም እንደሆነ አውቆ ከእርሱ ንዋየ ቅድሳቱን ፈለገ። ዳግመኛ ለአማልክት እንዲሰዋም ፈለገ። ቅዱሱም እንዲህ ብሎ መለሰለት፣ ስለ ንዋየ ቅድሳት ከኔ ልትሻ አይገባህም። የረከሱ አማልክትንም ስለማምለክ ትእዛዝህን አልሰማም። እኔ ሰማይንና ምድርን በውስጣቸው ያለውንም ሁሉ የፈጠረ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስን አመልከዋለሁና። መኮንኑም ይህን በሰማ ጊዜ ተቆጥቶ ምላሱን ይቆርጡ ዘንድ ታዘዘ። ጌታችንም እንደ ቀድሞ ምላሱን መለሰለት። ከዚህ በኋላ በማበራያ ውስጥ አበራዩት። በብረት አልጋ ላይም ቸንክረው በበታቹ እሳትን አነደዱ። እግዚአብሔርም አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድርያ ከተማ ላከው። ክብር ይግባውና ጌታችንም ተገልጾለት አጽናናው።
ከዚህም በኋላ በወህኒ ቤት ጨመሩት። በዚያም ተአምራትን አደረገ። ጋኔን ያደረባት የአቅፋሐስ አገር ሰው የዮልያኖስ እህት ነበረች። ቅዱስ ዲማም ያንን ጋኔን ከእርሷ ላይ አወጣውና አሳደደው። ዜናውም በሀገር ውስጥ በተሰማ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ብዙዎች አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። በየአይነቱ በሆነ ስቃይም አሰቃየው። በመንኮራኩርም የእጆቹንና የእግሮቹን ጥፍሮች አወለቁ። በእሳት ባጋሉት፣ በብረት ሰንሰለትም አስረውት ጎተቱት። በውሽባ ቤት ማንደጃ ውስጥም ጣሉት። ከዚህም ጌታችን አዳነው። ከዚህም በኋላ በአንገቱ ታላቅ ድንጋይ አንጠልጥለው በባህር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚህም ጌታችን አዳነው። በእሳቱም መካከል እየጸለየ ቆመ። መኮንኑ ማሰቃየቱን በሰለቸ ጊዜ ወደ ላይኛው ግብጽ ሰደደው። በዚያም ያሰቃዩት ጀመሩ። ዘቅዝቀውም ሰቀሉት። ከዚህም በኋላ በብረት ምጣድ ውስጥ ጨምረው በላዩ እሳትን አነደዱበት። ጌታችንም ተገለጠለትና ከእሳቱ አዳነው። ከዚህም በኋላ ጌታችን ስሙን ለሚጠራ መታሰቢያውንም ለሚያደርግ ገድሉንም ለሚጽፍ በስሙም ምጽዋት ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳንን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። የአቅፋስ ከተማ ሹም የሆነ የዮልዮስ ባሮችም ስጋውን አንስተው ወደ ሀገሩ ወሰዱት። እስከ ስደቱ ዘመን ፍጻሜ ድረስም በመልካም ቦታ አኖሩት። ከዚህም በኋላ መልካም የሆነች ቤተክርስቲያንና ገዳምን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። በሽተኞቹም ሁሉ ይፈወሱ ነበርና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማያዊ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለቢማ እንተነጸራ በራእይ ለገጸ ክርስቶስ ስቡ እምነ ፀሐይ ዘበንቲያሁ ሃመ ስጋሁ በአውደ ስቃይ እምዘዚያሁ ኩነኔ በአርዮ ስልጣን እበይ ሀበ ህላዌው ተመይጠ ልሳኑ እኩይ። በዚህችም ዕለት በምዕራባዊ በረሃ የሚኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ የታላቁ ንጉሥ ቴዎዶሲዮስ ወንድሙ ነበረ። በከተማ ውስጥ የሚሰራውን አመጽ ባየ ጊዜም ገንዘቡን ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚህች ምዕራባዊት በረሃ ደረሰው። በውስጧም ብዙ ዘመናት ብቻውን ኖረ። ከሰው ማንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ አላዩትም። በአስቄጥስም ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላሪያን ስጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለው አባ ባውማ ሆይ ተነስ፣ ወደ በረሃ ውስጥም ገብተህ ወደ ፀሐይ መግቢያ ሄድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ስጋ ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማሁ። ያን ጊዜም ደስ ብሎኝ ተነሳው። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ በዓት ደርሼ ደጁን አንኳኳሁ። አንድ ሽማግሌ ገዳማዊም ከፈተልኝና እርስ በርሳችን ሰላምታ ተለዋወጥን። በዚህች በረሃ ሌላ ገዳማዊ አለን ብዬ ጠየቅኩት። አዎን አለኝ። ሁለተኛም ስምህ ማን ነው አባቴ ሆይ? በዚህችስ በረሃ ውስጥ ምን ያህል ጊዜ ኖርክ አልሁት። ስሜ ስምዖን ነው፣ በዚህች በረሃ የኖርኩትም 70 ዓመታት ነው አለኝ። ከእርሱ ዘንድም ወጥቼ 3 ቀን ተጓዝኩ። ሁለተኛም ስቡ ባሞኔክ የሚባል ገዳማዊ አገኘው። ሰላምታም ሰጠሁትና በዚህች በረሃ ሌላ ገዳማዊ አለን አልሁት። አዎን አለ አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስ በዓት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን አንኳኳው። አባ ባውማ ሆይ መምጣት መልካም ነው ብሎ ከውስጥ ተናገረኝ። እግዚአብሔር ያከበረህ ሰው በሰላም በፍቅር ወደኔ ግባ አለኝ። እግዚአብሔር ያከበረህ ሰው በሰላም በፍቅር ወደኔ ግባ አለኝ። ያን ጊዜ ገብቼ ከእርሱ ተባረኩ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ጠጉርና ጽሙ እንደ በረድ የነጣ ነበረ። ከዚህም በኋላ ተቀመጠው። በብቻቸውም አቀፈኝ። እንዲህም አለኝ፣
እነሆ ይህችን ሰዓት እየጠበቅኳት በዚህች በዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥ ታላቅ ብርሃን በራ። ብርሃናዊ ሰውም ገባ። በእጁም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከውም፣ አጽናናውም። ሰላምን፣ ፍቅርን፣ አንድነትን አደረገለት። ከእርሱም ተሰወረ። እኔም ፈራው። እንዲህ የሚበራ ይህን ክብር የተጎናጸፈ ይህ ማን ነው አልሁት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛልም አለኝ። በቀዳሚት ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸትን ሰማሁ። ከጩኸታቸውም ኃይል የተነሳ ምድር ተናወጸች። እኔም ይህ የምሰማው ጩኸት ምንድነው ብዬ ጠየቅኩት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤው የእሁድ ፀሐይ እስክትጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። በዚህችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጮሆ አለቀሰ። ዛሬ በግብፅ ሀገር ታላቅ ምሰሶ ወደቀ። ይኸውም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለ። ከዚህም በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችንን ጌታዬ ሆይ ይህን ሰው ባርከው አለው። መድኃኒታችንም የመረጥኩህ አባ ባውማ ሆይ ጽና፣ አትፍራም፣ ሰላሜም በረከቴም ካንተ ጋር ይኑር። አሁንም ታማኝ አገልጋይ የሆነ የዚህን የቅዱስ ኪሮስን ያየኸውንና የሰማኸውን ወደፊትም ዳግመኛ የምታየውንና የምትሰማውን ገድሉን ጻፍ አለኝ። ከዚህም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን። ሞትህ ሞት አይደለም የዘላለም ሕይወት ነው እንጂ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውንም ሁሉ በምድርም መታሰቢያን የሚያደርገውን ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከኔ ጋር ይቀመጥ ዘንድ አደርገዋለሁ። ቅዱሳኖችም ጋር እቆጥረዋለሁ። የኃጢአቱንም መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፋለሁ። ለመስዋዕት የሚገባውንም ዕጣኑንና ወይኑን መብራቱንም መባ አድርጎ ለሚሰጥም በስምህም ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮም ያልሰማውን በሰው ልቦናም ያልታሰበውን በጎ ዋጋ እኔ እጥፍ ድርብ አድርጌ እሰጠዋለሁ። በበኩር በቤተ ክርስቲያንም ሥጋዬንና ደሜን አቀብላቸዋለሁ። በዚህም ዓለም ቤታቸውን እባርካለሁ፣ ልጆቻቸውንም አሳድጋለሁ። ከበጎ ነገር ሁሉ ምንም አያጡም። አሁንም ከዚህ ዓለም ድካም ወደ ዕረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ ወስድ ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ። መሰንቆውም ከእርሱ ጋር ነበረች። ያቺ ዕለት በእርሷ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሰራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ንገረው አለው። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት፣ በመጀመሪያው ነውን ወይስ በሁለተኛው ወይስ በሶስተኛው አለው። ቅዱስ አባ ኪሮስም በ10ሩም አውታር በየስልታቸውና በየዜማቸው ልሰማሻለሁ አለ። ያን ጊዜ ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመሰው አረጀውም፣ የሚወድቅ ጻድቅን አላየውም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታት። ያን ጊዜም የቅዱስ አባ ኪሮስ ነፍስ ወጣች። መድኃኒታችንም ተቀብሎ ሳማት፣ ለመላእክት አለቃ ለቅዱስ ሚካኤልም ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ። ከበዓቱም በወጣው ጊዜ በረሃው በሰማይ ሰራዊት ተመልቶ አየሁ። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚህም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶኝ መላእክትና የመላእክት አለቆች በፊቱ እያመሰገኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷም በተሰጣት ክብር ደስ እያላት አረገች።
እኔም አባ ባውማ በዚያ ቦታ ብቻዬን ቀረው። ተመልሼም ወደ አባ አሞን በዓት ደረስሁ። ከዚያም የሶስት ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረስሁ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረስሁ። ለመነኮሳትም ሁሉ ያየሁትንና የሰማሁትን ሁሉ የቅዱስ አባ ኪሮስንም ገድሉን ስለ አባ ሲኖዳም ዕረፍት ትንቢት እንደተናገረ ነገርኳቸው። መነኮሳቱም ሰምተው እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማውም ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማትም ላከው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። ሰላም ለኪሮስ ዘሰአሞ ነደ ከናፍር ወበዘባኑ ተጽዕነ እግዚአብሔር ወከመትጻ ነፍሱ ዘንበለጻይ ዳዊት አለ እንዘይብል በመሰንቆ ሐዋዝ መዝሙር ለጻድቅ ብእሲ ሞቱ ክቡር። በዚህች ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋራ በሰማዕትነት ያረፉ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚህች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። በዚህችም ቀን ከቆጵሮስ ሀገር ቅዱስ ታዎዶሮስ በሰማዕትነት አረፈ። በዚህችም ቀን መስተጋደል አባ ህልያን አረፈ። በዚህችም ቀን የመብራጣንና የቀሲሃላ ኤጲስቆጶስ የእንድራዎስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተክርስቲያንም ቅዳሴ ቤት ነው። ዳግመኛም ከአባ ኤሲ ጋራ በሰማዕትነት ያረፉ የ5500 እና የ4 ጭፍሮች መታሰቢያ ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረስተይከ እግዚኦ ጸሪቀ መለት ውኩፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን ሳረጋይ ለይኩኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት